ሴዶ በአቫ ምስኪን ልጅ አባት ዘረርከው ያሽ በጣም ሽማግሌ አጋደምከው። ኧረ በአቫ ታይነሽ ምስኪን የደከመ ሰው እየፈለከ አትጣል። ወቫራዚ ጀግና ተወንክ ሴዶ ሂድና ጆን ወስደህ በ20 ሚሊዮን ብር ዘርረው እኔ እከፍልሃለሁ። ወቫራዚ እኔ እከፍልሃለሁ። ዘርረው ጆን ምስኪን አሁን ሽበታም ሰውዬ እንዴት ዘረርከው? ወባ ምስኪን ላይ አትበርታ። ሴዶ ጀግና ጋር ተጋጠ። አሁን ይሄ ጆ የሚባለውን ሰውዬ እግዚአብሔር ምስክሬ ነው። ቤንች ባያጫውቱ ይሻላል። ሰው ወንዱ ሁሉ አዋርዶ ጸጥ ነው የሚያደርጋቸው። ስለዚህ ይህን ሰውዬ አጫዋች ነው የምታደርገው። ወይ ዳኛ ታደርገዋል ወይ አጫዋች ታደርገዋል። በጭራሽ ይህ ሰውዬ ጋር እንዳትጫወቱ። ይርገት ሰውዬ በቃ ፕሮፌሽናል ነው። ለሴዶ ያለህ ኒክኔም ምንድን ነው? ኢንስቴድ ኦፍ የጀሞ ጅብ አይ ቲንክ ሱተብል ወለሱ የጀሞ አሳማ ነው። ኢትስ ጀስት ቱ ፐርፌክት የጀሞ አሳማ እና እንደ ሀገር የሴዶን ስም እንቀይርለት በህጋዊ መንገድ አይ ቲንክ እሱ የጀሞ አሳማ ነው። ሴዶ ጆኒ በየቪዲዮ ጉልበቱን ነው የምሰብረው መድኃኒዓለም እጨርሰዋለሁ ብሎ እየዛተ ነው። ምን ትለዋለህ? ሰሞኑ ሞዴስ አልቀየረም። ለዛ ነው ቂጡ። ይህንን ቪዲዮ ብዙ ሰው ሼር እያደረገልኝ ነው ማለት ነው። 70% የምትሆኑት ደግሞ ሴቶች ናችሁ ሼር እያደረጋችሁልኝ ያላችሁት። ለእኔ የ2 ሰዓት አሊያም የ3 ሰዓት ስራ ነው መስራት ይችላሉ። ነገር ግን ምን ያህል ሰው ይፈልገዋል? ሲቀጥል ደግሞ ጥቅሙስ ምንድን ነው? እኔ ምንም ያልገባኝ ነገር ማለት ነው። እዚህ እየሰራችበት ያለችዋም ሴት ነች። ብዙ ኢንቦክሴን ማሳየት እችላለሁ ማለት ነው። ብዙ ሴቶች ናቸው ሼር እያደረጉልኝ ያሉት። ስለዚህ ምን ያህል ሰው ይፈልገዋል? ጥቅሙንም ማወቅ እፈልጋለሁ ከመስራቴ በፊት እና ብዙ ሰው የሚፈልገው ከሆነ እኔ ችግር የለብኝም እሰራዋለሁ። እስቲ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሰይዶ ውሉን የፈረመው በድብቅ እንዲሟሉለት ያስቀመጣቸው 4 ቅድመ ሁኔታዎች ስለተሟሉለት ነው። በኮንትራቱ ላይ ያስቀመጣቸውን 4 ፕሪኮንዲሽኖች አንድ በአንድ ነግራችኋለሁ። አንደኛ ጆን የተባለ ሰውዬ ተራማጅ እግሬን ሰብሮ ተሳቢ እንዳያረገኝ የሚል ነው። ሁለተኛ ያንን መዘፍዘፊያ ሰውነቱን ከርኖብኝ እንደታረደ ዶሮ እንዳያንፈራፍረኝ የሚል ነው። ሶስተኛው ሆዴን ጨምቆ የበለውትን አርማታ ሻታ እንዳያስበረግደኝ የሚል ነው። አራተኛ አንገቴን አንቆ እማዬ እንዳያስብለኝ የሚል ነው። ስታዲየም አካባቢን የምሰራበት ቦታ ላይ ውሉን ሊያስተረጉም መጥቶ ነው ያነበብኩት። ይሄ ጭዌ ነው፣ ግን እነሱ የሆነ ዋቴ እየሰሩብን ይመስለኛል። ምክንያቱም መጀመሪያ ላይ ጆኒ የሰይዶን እግር ሰብረዋለሁ ብሎ ቃል ገብቶ ነበረ። ሰይዶ ውሉን ከፈረመ በኋላ ግን የሰይዶን እግር ካልሰበርኩት እዚህ ሆቴል 40 ሰው ጋብዛለሁ ብሎ ለሆቴሉ ማስታወቂያ ሰራለት። ፕሪኮንዲሽን አላቸው ማለት ነው። ፋሮ ይበላ፣ እኛ ግን ገብቶናል። ሲጀምር ሰይዶ ፕሮፌሽናል በሆነ መንገድ ሲል የነበረው በህግ አምላክ ማለቱ እንደሆነ እኔ ገብቶኝ ነበር። እንኳን እነሱ ስራቸው የሆነው ቀርቶ እኛ እንኳን ውጤቱን እናውቀዋለን። ቢዝነስ ብቻ ነው። ሰይዶ ለአመታት ስማችንን በንቀት ሀበሻ እያለ እየጠራ በሚሰራው ሪዲኪለስ ቪዲዮ ምክንያት ብዙ ሀበሻ ሲቀጠቀጥ ማየት ይፈልጋል። ይህንን ደግሞ አዘጋጆች ያውቃሉ። አሁን ደግሞ እሱም ባኑ ለገንዘብ መደራደር ሲጀምር ደስ አለኝ። ባይዘዌ ሰይዶ የሚደብራችሁ ከሆነ ሶሻል ሚዲያን ሙሉ በሙሉ አልተረዳችሁትም ማለት ነው። ሶሻል ሚዲያ ላይ ስትመጡ ኮንተንት ክሬት ቢውልድ ማድረግ አለባችሁ፣ ወይም ደግሞ ካራክተር ቢውልድ ክሬት ማድረግ አለባችሁ። እሱ ደግሞ የሆነ ካራክተር ቢውልድ አድርጓል ምናምን ነገር ልትረዱት ይገባል። እኔ አክቹሊ ሰይዶን የማየው አኒሜሽን ኮሜዲ ፊልም ላይ እንዳለ ቪለን ነው። ምናልባት ኬጅ ውስጥ ከገቡና ፋይት ካረጉ የምታዩት ፋይት ኤምኤምኤ ሚክስድ ማርሻል አርት ሳይሆን ቀቀጠ ቁንጥጫ ኩርኩም ጠረባ ነው። ይህንን አውቃችሁ ጉበት ለማለት ነው። ይመቻችሁ። አርሰናል ከታረደው በሬ ውስጥ ወርቅ ተገኘም። የአርሰናል ዋንጫ ማንሳት ምክንያት በማድረግ በሻንቶ ከተማ ከታረደው በሬ ሆድ ውስጥ ወርቅ መገኘቱ ተነግሯል። የመድፈኞቹ ደጋፊዎች ለዓመታት የጠበቁትን የዋንጫ ክብር ማግኘታቸውን ተከትሎ የሻንቶ ከተማ ወጣቶች የአርሰናልን ድል በጋራ ለማክበር ደጋፊዎቹ በ120 ሺህ ብር ገዝተው ያረዱት በሬ ውስጥ አሁን ባለው ገበያ ግምት 150 ሺህ ብር ያህል የሚያወጣም ወርቅ መገኘቱን ከስፍራው የደረሱ መረጃዎች ያመላክታሉ። ለዓመታት በታማኝነት የደገፉት ክለብ ዋንጫ ብቻ ሳይሆን ለባለቤቶቹም ያልታሰበ ሲሳይንም ጭምር ይዞላቸው መጥቷል። እናንተስ በዚህ ጉዳይ ላይ ምን ሐሳብ አላችሁ?
ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። በዚህ ሰዓት ለአርሰናል ደጋፊዎች አስቸኳይ የተባለ የጥንቃቄ መልእክት ተላልፏል፣ ተከልክለዋል። ሁላችሁም አድምጡት፣ ላልሰሙትም ሼር አድርጉላቸው። ዛሬ ምሽት 12 ሰዓት በሚደረገው የእንግሊዝ ፕሪሚየር ሊግ የማጠቃለያ መርሃ ግብር የውድድሩ ሻምፒዮን የሆነው አርሰናል የእግር ኳስ ክለብ ደጋፊዎችን ደስታቸው ሲገልጹ ከተለያዩ ተሽከርካሪ አደጋ ስጋት ማህበረሰቡ ለመጠበቅ ሲባል ማንኛውም ሞተር አሽከርካሪ ከምሽት 1 ሰዓት ጀምሮ ማሽከርከር እንደማይቻል የአርባ ምንጭ ፖሊስ አስታውቋል። ታዲያ ክልከላው የተጣለው ጠጥተው የሚያሽከረክሩ አንዳንድ ስነ ምግባር የጎደላቸው ማህበረሰቡ ላይ ጉዳት እንዳይደርሱ መሆኑን በመረዳት ሁሉም ጠጥተው ባለማሽከርከር ኃላፊነቱ እንዲወጣም ጥሪ ተላልፏል። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩ። ለተጨማሪ ወቅታዊ አዳዲስ መረጃዎች የፕላስ ምልክቷን እየነካችሁ ፎሎ በማድረግ ቤተሰቡ ሊፋቱ የደረሱ ሰዎች በምን ምክንያት ትተው ቀድመዋል? አንተ ጨርሰው ነካ የነካ ሰው ይልሰል። እሺ ድጋምልኝ። እሺ ሊፋቱ የደረሱ ሰዎች በምን ምክንያት ሊፋቱ ይችላሉ? ከቤት ጀምሮ ነው እንዲህ ብሎ የመጣው ማለት ነው እኮ ይሉ አንተ ለምታስጀምረው ጥሩ እየተለማመደ አንዴ ለማመድ ነው የሆነ ልጅ እስቲ አንዱ ለሰው አይ በላ መልሳ ለዛ ነው ደንቡ። አንቺ ቀጥሎ አንቺ ነሽ። ሊፋቱ የደረሱ ሰዎች በምን ምክንያት ስል ነው የጀመራች? እሺ ምን አልክ? ዲያብሊስ እስከ መጨረሻው ማለት ምንክታላ ሊፋቱ የደረሱ ሰዎች በምን ምክንያት ኒኮ ስራዬን አቀለላችሁልኝ። እሺ በላ ጨርስልኝ። አልጨር እንዴ ጨርስልኝ። እንዲ ጨረስኩ እንዲ ሰብረ እንደገና ይኸው አንዴ ቶሎ ትመልሳለህ። ቀጥሎ ወደ እሷ እንሂድ። አንቺም ነክተሻል እኮ ተጣጣለች። ችግር የለም ተጣጣለች። ትሞክራለህ አንተ። ሊፋቱ የደረሱ ሰዎች በምን ምክንያት ኦኬ እሺ ድጋሙ አንዴ የመጨረሻ ድጋሙ ሊፋቱ የደረሱ ሰዎች በምን ምክንያት ታወረ ልጅ ቆንዴ እናንተ ሊስማሙ ይችላሉ። እሺ ሜቲን አንቺም ነክተሻል። ሊፋቱ የደረሱ ሰዎች በምን ምክንያት ለካሽ መንቀሽቀሽ ነው ጥቅሙ ትርፉ። ሊፋቱ የደረሱ ሰዎች በምን ምክንያት ምክንያት ትተውት ሊሄዱ ይችላሉ። ትተውት ሊሄዱ ይችላሉ ነው መልስ አይደለም። አው ጥያቄው ቢሆን መልሱ ምን ይሆናል ነው። መንቀሽቀሽ ይሄ ነው። ይቅርታ ጠይቅ። አንዴ ልድገምልሽ። ሊፋቱ የደረሱ ሰዎች በምን ምክንያት ይቅርታ ተጠያይቀው በይቅርታ ከእናንተ ነው የምንጀምረው። ጥያቄውን ስማውን አንተ